ሰላም ጤና ይስጥልኝ ውድ የኪሎድ ፕሮዳክሽን ተከታታዮቻችን እንኳን ደህና መጣችሁ። ዛሬ በሳቅና ቁም ነገር ጨዋታችን አንድ እንግዳ ይዘንላችሁ ቀርበናል። ሁለገብ የኪነ ጥበብ ባለሙያ፣ ሙዚቀኛ፣ የፊልም ባለሙያ እንዲሁም ኮሜዲያንና የመድረክ መሪ በኃይሉ ዳንኤል ቹቹን ይዘን ቀርበናል። ከእሱ ጋር ብዙ ጨዋታዎችን እንጫወታለን። ቹቹ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው? አለን ደህና። ዛሬ እዚህ ስለመጣ ያው ደስ ብሎናል። እኔም ደስ ብሎኛል። አመሰግናለሁ። እግዚአብሔር ያክብርልኝ። በኃይሉ ዳንኤል ወዬ ወይም ቹቹ እንኳን ደህና መጣ። እንኳን ደህና ቆይሽ። በኃይሉ ዳንኤል ስለ ልጅነቱ እስቲ አጫውተኝ። እስቲ ቹቹ ማን ነው? በኃይሉ ዳንኤል ወይም ቹቹ ወደ ምድር ሊመጣ ወይዘሮ አበራሽ ታምሩና ማስተር ዳንኤል ተጋብተው የተወለደ ልጅ ነው። ቹቹ ይባላሉ። በጣም የልጅነትን ህይወትን መድኃኒዓለም አካባቢ ነው የተወለድከው? እናቴ ስም ጠቅሻለሁ። አበራሽ ታምሩ ጠቅሳለሁ። በጣም ነው የምወዳት። በዚህ አጋጣሚ ከሁሉ ጠበድከላ። በጣም ጥሩ እውነት ነው። በጣም ተገቀላ። ከዛ በጣም ነው የምወድሽ። በጣም ቆንጆ። ስለ ልጅነትህ ከዛ እናወራለን። የልጅነትህ ደግሞ ህይወት ከልጆች ጋር መቼም ጭቃ ፈሽተህ አቧራ ቡነህ ኳስ ተጫውተህ ነው ያደግነው እንደ ማንኛውም። እስኪ ያንተን እስኪ ንገረኝ። እስኪ እንደ ማንኛውም ልጅ ነው ያደግነው። ኖርማሊ የችስታ ቤተሰብ ልጅ ነህ። እነሱ ከዚህም ብላ ያኖረዋል። ያው ኳስ ሳትጫወት ጭቃ ሳታቦካ አታድግም። እኛ ሰፈር ደግሞ አሸዋ ሜዳ የሚባል ሜዳ አለ። የኔ ጌታ ጠዋት ገብተህ ማታ ነው የምትወጣው። ሜዳው ሰፊ ነው። አሁን ክፍለ ከተማ ተሰርቶበታል። እምነት የተቀባ ሰው መስለን የምትወጣው አቧራ መስለህ በቃ ግርፍ ከ2 ሰዓት በኋላ ነው ግርፍ የሚደርስ። አቧራው ላይ ነው የሚያርፉ መጀመሪያ የቱ ላይ እየተባልክ ማለት ነው እንጂ ሌላ የተጫወትካቸው ደግሞ በቃ ልጅ ሆነ። ከዛ በኋላ እዛ ሜዳ ላይ ትሮሮጣለህ፣ ትዘፍናለህ። እዛ የማይለቁኝ የዛ ሰፈር ልጆች ምናምን ነገር በቃ እንድዘፍን ይይዙኛል። ለሁሉም ስዘፍን ነው የሙሉ ጩጭ ሆና ማንም ሰው አይለቀኝም። እና እኛ ጎረቤት የነበረች ስንቋ የምትባል ልጅ ነበረች። በጣም ጎበዝ ድምፅ ያላት ነች። እሷ ስር ቁጭ ብዬ ሳጠና ነው የሙሉ። እሷ ትዘፍናለች በደንብ በጣም ጎበዝ ልጅ። ይገርመኛል። ባለፈው እንደውም አግኝቻት ፎቶ ሁሉ ላኪልኝ ብያት እሷ ስር ነው ያደግነው እና በጣም ዘፋኝ ነበረች እሷ። ስለዚህ በልጅነት በቃ በሙሉ እሷን እያየህ ነው ማለት ነው። ምን በቃ ቲቪ ስታይ እነነዋ ያሉ እሸት በላዊ ማም እያልክ ነው ያደር። ስለዚህ ከልጅነት ህይወትህ የማትረሳው ትዝታ አለኝ ብለህ ታስባለህ? ልጅነት ሁሉ ነገሩ ትዝታ ነው አይደለ? ሁሉ ነገሩ ሁሉ ነገሩ ምን ከምን ታደርገዋል? ልጅነት የምትጠግበው ነገር አይደለም እኮ። የትኛውን ትጠላለህ ንገረኝ። ልጅነት ማለት ሁሉም ነገር በጣም አሁን ዝም ብለህ ቆመህ ስታስበው ወይኔ ያን ጊዜ በስመ አብ ብለህ የምትለው የለም ደግሞ ነበረው። ልክ እንደ ትውልዱ ከለሩ ፍሌቨሩ እንደዛው ነው አይደል? ይለያያል። ያው በእኛ ጊዜ በቃ ጨዋታ እብደቱ ምናምን አለ። ያው ልጅ እኮ ይዞ ነው ስልክ። አስቸጋሪ ነበርክ እንዴ? ትንሽ በጠብጥ ስለ ትምህርት ቤት ወይም ቤት በቃ በጣም አስቸጋሪ ነበር። አባት እናቴ በጣም ነበር የምትማር ነው። ማስተር ናቸው። አየር ኃይል ነበሩ። አየር ኃይል ናቸው። ስለዚህ እንደ ወታደር ልጅ ወይም ስለሆንክ ቁጣ ምናምን አለብህ ወይስ? የለብኝም። ተው እንጂ ነፃነት ያሳል። ኧረ ነፃነት አለ። እናቴ በጣም ኃይለኛ ነች። ኃይለኛ ልጅ ፍቅር ነው ብቻ። ውለት ስትገባ መጠፍጠፉ እንዳለ ነው። በቃ በርበሬ ታጥናል። በርበሬ ላይ 1-2 ደርሻለሁ። እዛ ለምግብ ነው ያደረጉት። የዛ ጊዜ ልጅነት አይደለ? በበርበሬ ይታጠናል። አሁን እዚህ ጋር ታይቶ ነበር። ይኸው ሰው ደብድቦ መጣ ተብለህ ተጠርተህ ወይ አንተ ልጅ ወይ ቅጠው ቀጥቅጠው ነው የሚለቁት። ልጅነት ተመተው ተደሞ ድጋሚ አልወድም፣ መነካት አልወድም ነበር እና ትንሹ ነው ወንድሜን ሰው ሲነካብኝ አልወድም ነበር። ደርበህ ትጣላለህ። በጣም ነው የምወደው። እሱ ደግሞ ሰው ላይ ቢደርሳልም ትንሽ የልጅ መጥቶ ነገር እስካረጉት ካየው በቃ አለቅም። የልጅነት ጊዜ በልጅነት ታዲያ ምን ጉልቤ ነበርክ እንዴ? ያው ማለት ለወንድሜ
ወንድም ሲነኩም አልነካም አይነት ነገር ነው ማለት ነው። ከፍ ስትለም አብራችሁም ስታደርግም ወደ አስፋልትም ስትወጣ አብሮ ያደጉ ልጆች ጉልቤዎች ናቸው። ከእነሱ ጋር ስለምትውል አንተም ያው እነሱ አይነት ካራክተር ይኖራል እንጂ ጉልበተኛ አይደለም። ኤሌመንተሪ መድኃኒዓለም ላይ የተማርኩት እዛ ነው። ሙዚቃውን ኮሜዲ ቲያትር ሙዚቃውን ከዛ ነው የጀመርኩት። ቦቤ ቲያትር ምናምን ክበብ የሚባል ነበረው ትምህርት ቤቱ ሚኒ ሚዲያ አለ፣ ሙዚቃው ምን ሁሉ ነገር ነው አለ ማለት ነው። ከዛ አዲስ ምሹ የሚባል ሰው መጥቶ ቦቤ ቲያትር ክበብ የሚባል አለ። እሱ መጥቶ ቲያትር አሰለጠነን፣ ስለ ሙዚቃ ስለ ሁሉ ነገር። በዚህ አጋጣሚ አመሰግነዋለሁ። ብዙ ነገር መስመር እንድንይዝ አድርጎናል ማለት ነው። ከዛ ውስጥም አሪፍ ልጆች ወጥተዋል። ስለዚህ እዛ ላይ ተሳተፍክ አንተም በዛው ቦይ ውስጥ አለፍክ። ቦይ ውስጥ በቃ እንጀራ ሆኖ አብለን አለፍን። የሙዚቃ ፔሪድ ላይ ምናምን ኧረ ዘፍናለሁ። ከዚህ ክፍል እዛ ክፍል እያስወሰዱን የሚያዘፍኑ። የማን ነበር ነው ታስታውሰዋለህ? የመጀመሪያ የዘፈንኩት የእንትና የተፈራ ነጋሽ እሱን ዘፈን ነው ስቴጅ ላይ ዘፈንኩት። ይወደድ ነበር ያኔ። አይ ወረት ኧረ ወረት ኧረ ወረት ኧረ ወረት የሚል ዘፈን ነበር። ማስማ ተማሪ ሁሉ እንዲህ ሲል እንትን ነበረች። አንድ ማይክ እንዲህ ትይዛለህ። የትምህርት ቤቱ ሚኒ ሚዲያ ክራር አለ፣ ሀይሌ የሚባል ክራር አለ። ድራም መተው ብሬ ይባላል፣ ከበሮ ማለት ነው። መተዋል እሱ አሁን በጣም ታዋቂ ድራም ነው። እና እንዲህ ትይዛለህ ወደ ክራሩ ኢንትሮ ላይ ከዛ ትዘፍናለህ ብሪጅ ላይ እንደዚህ እያደረጋችሁ ወቅቱ ነው። ከዛ አሁን ወደ ኪነ ጥበቡ መጣህ ማለት ነው? መጣሁ። ብዙ መታሸት ነበረው፣ ብዙ ልፋት አለው፣ ብዙ ስቃይ አለው፣ ብዙ በባዶ ወደ የምትሄድበት ብዙ አጋጣሚ አለ። ለማጥናት የሆነ ነገር ለማግኘት ስቃይዋ ትንሽ ትበዛለች። ከዛ በኋላ ወደ ቅጥር ነው ወይስ ደግሞ በቃ ምንድን ነው መጣው? ልክ ያኔ ሲንግል ምናምን መሰራት ተጀመረ። አልበም ማን ነው 90ዎቹ ላይ የመጀመሪያ ሲንግል ሰራው። 96 ላይ ተለቀቀች። 96 ተለቀቀ። ዘፈኑ እስከ ዘፈን መሸጋገሪያ ድረስ እስኪሆን ድረስ ማለት ነው። እስካሁን ድረስ አለ። ያ ማለት 22 ዓመት ማለት ነው ሙዚቃው 22 ዓመት። ምንድን ነበር እስቲ ታስታውሰኝ? ከዛ በድምፅህ ድንገት ሳላስበው በሕይወቴ ማረሰው ጥላብኝ ትዝታ ያቺ ወረተኛ ታስጨንቀኛለሽ ጠዋትና ማታ። ግጥምና ዜማው ያስመላሽ ገብረሕይወት ነው። እዚህ አጋጣሚ አመሰግነዋለሁ። እሱ ነው ብዙ ነገር የረዳኝ፣ መንገዴን በደንብ እንዲል ብዙ ነገር ለእኔ መስዋዕት ሆኗል። አመሰግናለሁ በዚህ አጋጣሚ። እና ሙዚቃውን የሰራው ጅግሳ ታደሰ ነው። ከዛ በቃ በዛው እየታሸን ወደ አልበም ስራ ገባ። እዛ በመሀል ፊልም መተወን መጣ። ወደ ኪነ ጥበብ ውስጥ ስትገባ ተያይዞ የሚመጡ ስራዎች ማለት ነው። ውስጤም ስላለ ስለሰራሁኝ በዛው እንደዛ ጭልጥ ብለህ እቺ ሙዚቃ ለዚህ ለሬዲዮ ጣቢያ የሙዚቃ መግቢያ እንድትሆን ምክንያቱም ነበር አንተን የሰጠኸው ሌላ ሰው ነው? ሲዲ ስንቀዳ ይህን ነገር ተናግረዋል። በዚህ ሲዲ ስንቀዳ ዘፈኑንና ሙዚቃውን ለብቻ ነው የቀዳ ነው። ሙሉ ዘፈኑ አላል ለባንድ ጥናት ብለን በአንድ ሲዲ 2 ሲዲ የተለያየ ሲዲ ነበር የቀዳ ነው። ስህተት ነው ያስገባሁት ብዬ ያልኩት ነገር የ22 ዓመት አብሮ ሆነ ማለት ነው። አበበ ፈለቀ ሰማው፣ ደወልን እና ብጠቀመውስ እንደዚህ ያለ ችግር የለም ተጠቀመው አልኩት። ይሄንን የማውቀው በዚሁ የመጀመሪያ ቀን የተጠቀመው ቀን ፋሽን ላይ የተጠቀመው ቅዳሜ ቀን ጠዋት ላይ ሌላ ፕሮግራም ቼክ አደረገው። ከዛ ማክሰኞ ቀን ነው የዘፈን ምርጫ የነበረው። ማክሰኞ ቀን መሸጋገር አድርጎ ተጠቀመው። እዛ ህዝቡን አወያየበት። እንዴት ነው የሙዚቃ ኧረ በጣም ሰው ወዶታል። ቀጠለ 22 ዓመት ማለት 96 ላይ ነው የሰጠሁት። የሚገርም ነው። ከዛ በኋላ ሌላ አልበም አወጣህ እንዴ? አልበም ሰራው። የት ሄደሱስ አልበም? እኔ ሳውጣ ቴዲ አፍሮ፣ ጎሳዬ፣ ፀሐዬ መሀል ገብቼ ከማዘር ጋር የሰማነው እቤት
ማዘርስ ምን አሉ? ቆንጆ ነው አለ። ልጄ ቆንጆ ነው ተባልክ። የልጅ ነገር አይጣል። ክለብ ውስጥ ሰርታለህ ልጅ? አዎ አይደለ? የማን የማን ትጫወታለህ? ጥላሁን ማህሙድ። እስኪ ወደ ጥላሁን እንምጣና ተች የሚያደርገህ ወይም ስትሰራቸው በቃ ዋው ቹቹ የተባልክበት? አይ ብዙ ነው ማለት ያው በወቅቱ የምሰራው ነው። በደንብ ግን ማህሙድ ላይ ነው። እስኪ ለምሳሌ እስኪ ማህሙድን እስኪ ምን ብዬ ልስፈልል? ደስ ያለ እስኪ ይቅርታና ጋሽ ማህሙድም ያደነቀህ መድረክ አለ አገር ፍቅር ይመስለኛል። አይ እንትን ነው የሆነ ያኔ ከፍሪ ሰርቪስ ጀምሮ አገር ፍቅር ሰርቻለሁ። ከዛ ነው ሳልነግርሽ ቲያትር ቤት መጣሁ። ከቲያትር ቤት ምናምን እየሰራ ነው ያለፍነው ማለት ነው። አገር ፍቅር ከፍሪ ሰርቪስ ነው የጀመርነው ስንሰራ። ያኔ ለዚህ ዓመት የሚያቀርቡት ምናምን ተብሎ ሲባል ሊገመግሙ ሊያዩ መጡ እነሱ አዳራሽ ውስጥ። ከዛ ሁላችንም ዘፈነን። እኔን አይቶ ጋሼ ይሄ ልጅ ተስፋ ያለው ዘፋኝ ነው አለኝ። በጣም ነው ደስ ያለኝ። ምን ተሰማ እዴ? ምን ተሰማ እንግዲህ ማህሙድ እንዴት ምንድን ነው የሚሰማ? በጣም ሌላ ቦታ ነው እንጂ ሄድኩትኝ። ትዝታውን አልዘፈንለት ጋሽ ማህሙድ ፊት የምዘፍን እኮ አለ። አንተ ምን ሆነ? ከባድ እኮ ነው። እንዴት እኮ አይ እንደው እንደዛ ሲልህ የራሴን ዘፈን የዘፈንኩት እዛ ላይ። አዎ እስቲ አንድ ስለ ማህሙድ እስቲ ራሴን ዝቅ አድርጌ ከሰው ጋር እንድስማማበት አግዢ በሀሳብ ደግፊኝ አንቺ ሰው ተይ ልኖርበት 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 እስኪ ልክረምበት እርጄ ልረፍበት በፍቅር ጎዳና በረጅሙ መንገድ የኔ አካል ብቻውን ቢጓዝ ቢረማመድ የመውደድ ወሰኑ ሩቅ ነው ዳርቻው አይገፋውም ዘልቆ የኔ አካል ለብቻው በፍቅር ጎኔ ሳታጪ ገለል እያልሽ አታበሳጪ ፍቅር ኩርፊያውን ትተሽ ተደስተይ ሰላሙን ስጪ አንቺ ሰው በፍቅርሽ መጀል እስኪ እናርገው እንደሚበጀ ፍቅር ፋናው ጨልሞ እንዲያው ከርሞ ኋላ እንዳይቆጭ ኩርፍታን እያባባሽው ፍቅርሽን እያሳነሽው ተይ ልቤን ሰላም አትንሺው ፍቅራችን እብረት ተፍቶበት በይ ተስፋ ዋይጨልምበት አግዢን ተይ ልኑርበት እባክሽ ተይ ልኑርበት አመሰግናለሁ። እኔም አመሰግናለሁ። በተማሪ ውድ ተመልካቾቻችን ይህ በኪሎድ ፕሮዳክሽን እየተዘጋጀ የሚቀርበው የሳቅና ቁም ነገር ጨዋታ አሁንም እንደቀጠለ ነው። ካፍታ ቆይታ በኋላ እንገናኛለን። ተመልካቾቻችን ከአፍታ ቆይታ በኋላ አሁንም ተመልሰናል። በኪሎድ ፕሮዳክሽን እየተዘጋጀ የሚቀርበውን የሳቅና ቁም ነገር ጨዋታ አሁንም ከቹቹ ጋር እንደቀጠልን ነው። ተመልሰን አይደል ቹቹ? አዎ ተመልሰን። አሁን ደስና ያለን እንተ ዳውለ እንዳዝናና እንትን ታርበላርብ ስላልከኝ ካፍታኛ ዳስታን ተሰማኝ እና ምንድን ነው አሁን የምታወራው? ይህን ስትል ከዶክተር ጋር ከወንዴ ጋር ነፍሱን ይማረውና ብዙ ስራ ሰርታችኋል። አይ ሁለት ነው የሚሰራው። በፍሬንድ ነበረ። አንተ ምልክ የሱን አሁን ተመሳሳይ ነው አክሰንታችን። እሱን ነው ነፍሱን ይማረው ተመሳሳይ። ምን የሰራችሁት እስከሱ ጋር? ትኩስ ድንች ሌላ አንድ ምን ላይ ነው ደግሞ አብረን ሰርተናል። ከዛ አንድ ቀን ሲመጣ እንትን ነው አክሰንቱን እኔ እንደምለው ብዙ ያውቃል እንጂ እንትን አይልም ነበር። ከዛ መጥቶ አላየም እንተ ጭራሽ ስጥ አርጋር እንደኔ በላኝ አለኝ። እንዴት እንደ ጠቅላላ እኔ ማህሙድ ዛፋንኩብህ እንዳለኝ። እሺ ጥላውን እናካውብህ ሰው አክሰንት ታሻክም የምዞረው ምናምን አለኝ። የት ነው የተዋወቃችሁት? እንዴ ሰፈሬ ሰው ነው።
አንድ ሰፈር ናችሁ? እንዴት አደስ መድኃኒዓለም ነው መድኃኒዓለም ነው እኮ። ኦኬ። እና አሪፍ ስራ ነበር የሰራችሁት። እስቲ ስለ ትኩስ ድንች እንደው ትንሽ እስቲ ንገረኝ እስቲ። ምን ትኩስ ድንች በቃ መጣ። ያኔ ላይኑ ጉዳይ ነበር። እኔ ክበቦ ገዳማ ነገር ኮሚቴ ተብሎ ማለት ነው። ፋሲል የሚባልሽ ታውቋለህ? ፋሲል አርቲስት ፋሲል እና እሱ ጋር ሆነ ለላይኑ ጉዳይ ገቢ ለማሰባሰብ አብረን እንሮጥ ነበረ። ለሱ አይኑን ከዛ ተመስገን መላኩ በዚህ አጋጣሚ እኔ ጋር እንዲህ አይነት ስራ አለ ቢሰራ ተባለ። በቃ አጣና ተቀረጸን። ከዛ ፖለቲካ ሆኖ ተገኘ። ከባድ ስራ ነበር። አንተ የሶማሌውን ነው የተሰጠ? ወደ ምስራቅ ያለ ሰው እንዴት ነበር? እስቲ አክሰንቷን እስቲ እንደው ትንሽ እስቲ። ሰጎን ሞኝ ነው ይላል። ሰጎን ሞኝ ነው። ሰጎን ጅቡ ያባራል፣ ሰጎን ይሮጣል፣ ጅቡ ይከተላል የሚለው ወር መጨረሻ ምን ሆነ? አንገቱ አሸዋ ያዘ። ሰጎኑ ምኑ ቀረ? ቂጡ ቀረ ይላል። ቂጡን መታው፣ ጅቡ በላው። እናንተን ባልታችሁ ብትሄዱ ቂጣችሁ እዚህ ነው የሚለው። ስለዚህ ያለው ትኩስ ድንች ከዛ ተበታተናችሁ። እንዲያ ከባድ ነበር አይደለ? ከባድ ነው። ትንሽ ሳናቀው የሆነ ነገር ውስጥ ገብተን ነበር። የጥላሁንን እኮ ትጫወታለች። ቀይ ማሙድ ወረሰና እንጂ ጥላሁን ይሰራል። እስቲ ለምሳሌ እኔ ድምፅን ስለምወደው ነው። አመሰግናለሁ። እውነቴን ነው የማወራው እና ሁሉንም ሰርቼ ልሄዳለሁ። ሁሉንም ሰርቼ ልሄድና አንተ ሚዲያ ከፍ ይላል። አንተም እውቅና ዝና ከእንደገና ደግሞ ዝና የሚባል ነገር ቢቀርብን የሚሻል ከባድ ነው። እስቲ የጥላሁን ታክሲ አትሰልፍ ስቀመጥ ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅሬ እመቤቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያላንቺ ያልነው አንጎና ማሪንጌ እየደነስንባቸው አስደሳች ቲያትሮችን አብረን ያየናቸው በመሌት ባህር ተዋጡ መሰለኝ ካንቺ ከተለየው ተዛ ልልሃል ቁጭ ብዬ ሳስብ መንፈሴ ተናውጦ ይፈሳል እንባዬ በጉንጮች አቋርጦ ይፈሳል እንባዬ በጉንጮች አቋርጦ እንኳን ቆሜ ብቀበርም እኔ ያላንቺ አልኖር አለ ጥላሁን ገሰሰ። አስቸገርኩ ዝም ብለህ ነው። ወደ ፊልሞች እንሂድ። አሁን ስንት ፊልሞች ሰርተሃል? አላቃቸው በቁጥር ማለት የሚታዩ አሉ ሰዎች የሚያውቃቸው እንደ ይሽታውል አንዳንዴ ተለቅ ያለ ካራክተርም ላይ ይሰጥ ይችላል። ፊልም ላይ እኮ ታመናል፣
አብሳላት እያለ ብዙ ነው። ከዛ የቲቪ ተከታታይ ድራማ ድሮ መስኮት የሚባል መስኮት ላይ ነገር ያለ መስኮት እነ ዳኒ ናቸው የሚቀርጹት። ዳንኤል ድንግል ማች የሚያዘጋጁትና ደረጀ ፍቅሩን አወቀው። ከዛ ሳገኘው እኔ ተውኘው ረስቼዋለሁ። ኤዲቲንግ ምናምን ሲደረግ ይቆየ የለ እዛ አግኝቼው ማታ የተለቀቀው እንዴት አባሽ እንደተወንሽ በጣም ምርጥ ማምስ እባክህ ወደድከው? በጣም ቆንጆ ነበር። ማለት የሆነ ቀን ማግኘት በስመ አብ ማታ የተለቀቀው የሚገርም ማምስ 3-4 ሲልብኝ እንዴ እኔ የምልሽ ዳሬ እኔ እንኳን እኮ አይቼው አላውቅም ማለት በጊዜም ስለማልገባ አንተ እንዴት ነው ግን መስኮት ቲቪን የምታየው ስለው ኧረ ዲሽ ተበላሽቶ እኮ ነው እንጂ አንተና ዳንኤል የምትሰሩት አጓጉቶኝ ነው። ስንት ነበር የተከፈለኝ? ኧረ እዛ ያስቃል እኮ 7 ቦታ ነው የሚያስፈርምልህ ዳንኤል። አይከፍልም እንዴ? ኧረ ስንት ብር ነው የሚከፍሉት? የሚታየውን በክፍለ ከተማ ደረጃ ስለሆነ ደንብ አንድ ጊዜ ደንብ ሰልባጅ ነጋዴ ሁሉ አድርጎ አሰርቶኛል። ያለ አልተጫወተብኝ እኮ ከሳሚ ጋር ነው ሳሚዶቹ እንዴ ብዙ እናት አይደለም የሚያስቀኝ ማለት ጊዮርጊስ ጋር እኮ ስክሪን ነው ትልቅ ስክሪን ላይ ለካ በየሰዓቱ ማስታወቂያ ይልካል የኛ ማለት ነው። እሺ ከዛ እኔና ሳሚ ደግሞ የሆነ ጉዳይ ይዘን እየመጣን ነው። በሰዓት አደጋጓ ዳገቷን ወደ አደባባይ ሁለታችንም እያወራን እየመጣንና ስንዞር የሆኑ ሰዎች አዩ። ሙስና መሆን አለበት በሰላም ትርት ይልካል። የእናንተ ማስታወቂያ ከላይ ተላለፈ። እኛማ እኔ አይቼው አላውቅም። በነገራችን ላይ አንድ ቀን ነው ይሄ ውቅን ተራራ የሚባል ቤት አለ። በዛ ጋር ያሳዩኝ። እዛ ጋር የሚቀመጡ ልጆች አሉ። ታውቃቸዋለህ ልጆቹን? ነው እንዴ? አንተ የማታውቀው የለም። እና በነገራችን ላይ ስለ አንቺ ግን አንድ ነገር አይ ነው አንቺ የምልሽ ያው ከመግባባታችን አንፃር ነው። ደስ የሚለኝ ነገር አለ በጣም ስታወሪ። በ18-13 ሮብ 4 ሰዓት ከሩብ ላይ በላይ የምታወራው ወሬ አለ። ከየት ነው የምታመጣው? እግዚአብሔር ያው ማንበብ አለ። እና በተለይ ደስ የሚለኝ ነገር አንድ ጊዜ እየተከራከርክ ደሃ ሆቴል መሰለኝ ጠረጴዛ ላይ ወጣ። በሀሳብ ልክ እኮ ነው። አይን እየረ ልክ ነሽ ማለት ስትበይ ሊቀቁ ልካርለውና ለምን ወጣው ጠረጴዛ ላይ ዳብ የነበረ ሰው አይደለ? አቤት የነበረ ፍቅር፣ አቤት የነበረ ጨዋታ። እስኪ ስለ ፒያሳ እስኪ አውራኝ በእናትህ ፒያሳ አይደለ? አይ ትዝታዎችን እስኪ አጫውተኝ። በጣም ደስ ይላል። ደሃብ የመጣሁት በነገራችን ላይ ዳኒ ስክሪፕት ሊሰጠኝ ነው የመጣሁት። መጣሁ እነ ዳንኤል ሙሉነህ ምናምን እነሱ ዳኒ አንቺ አለሽ ምናምን ዘግማ አርቲስቶች አሉ። በረንዳው ላይ ነበራችሁ እንዴ? ተቀምጬ ፈዘዝኩ በጨዋታ የሚወራው ታሪክ የሚነገረው ነገር። እዛ ግን በጣም የሚገርም ዶክተር አለ፣ በያጅ አለ፣ የሆነ ድርጅት ኃላፊ አለ። የማይመጣ ሰው አልነበረም እኮ እዛ። መጨረሻ ላይ በረንዳው ሞላና ሰው እዛ ታክሲ የሚጠብቅ ሰው የለም። ጨዋታው እየመሰጠው ጭራሽ በቃ ቦታው ሲሞላ በረከት ጓዳ ግቡ ተባለ። ጓዳ ገባን። እዛ ማድ ቤቱ ጋር አንድ ጥላ ነበረች ታስታውሳለህ? እዛም ሞላ ሰው እዛች ውስጥ ያቺ ቤት ገባ። እዛ ቤት ስንገባ ይባርክ የሚለውን ተጫወትክልናል። ይባርክ እኮ አይ ነው እሱ ነው መጀመሪያ ስትተዋወቀን በዚህ ዘፈን ነበረ። ምን ብዬ ነው እናስቲ ንገረኝ አንተ ነገር እንጂ ሰርጉ የሙስሊም ነው አይደል? እስቲ ንገረኝ እንትን ነው እኮ እሱ። እኔ ዋቢ ሸበሌ ነበርኩኝ። ማርታ ህንጻም ስራ ነበረኝና እዚህ ሰሜን ሆቴል ሰርተው አንድ ቀብድ ነው እንጂ የምትቀበለው ሙሉ ነው ስጨርስ የምትቀበለው። ስጨርሼ እዚህኛው ልቀበል ነው። ሰዎቹ ስታያቸው ሙስሊም አይመስሉም። የአማራዎች ነገር ሙስሊም አይመስሉም። የለበሱት ልብስ ያገር ባህል በጣም እየተጨፈረ የነበረው። በቃ ዘፋኙም አብሮ ነው የመጣው። እሱን አስጡቶ ራት ልንሄድ ነው እኛ እኮ በቃ ግባ ብዬው ገንዘብ ልቆጣጠሩ ፊት ለፊት ነው ከስቴጁ ፊት ለፊት ነው መውጫው ስቴጁ ጋር ማለት ነው። አሸኟትም ወይ ልትሄድ አይደለም የዛሬ ዓመት ምናምን ሲል ሰምቼዋለሁ። ለክርስትና ሲል እሱ ነው ተሳስቶ ግራ ገባ። ያያቸው ነው መሰለኝ። አለገና 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 ገና አለገና
ይትባረክ ሲል አራት ሙስሊሞች ናቸው ስለው ሙባረክ ብሎ ዘፋኙ ታዋቂ ነውና መናገር አትፈልግም። ሙባረክ አለ እዛው ሰርግ ላይ ነው እንደ አንተ ነህ ወይስ የአንደኛው ሙሽሬ ብሎ አስገባ ተብሎ እሱ እንትን ነው ምንድን ነው እስኪ ሰዎቹን ወደ እዛ ቤት 3 ሰው ነው 4 ሰው ድር ያለው እና የመጨረሻዋ ልጅ ስትዳር አይ ለእኔ ሰርጉን ወጪ ለእኔ ስጡኝና እኔም በኮክቴል ይሆናለች። ኖርማል ልውጣ ስትላቸው አይሆንም ቢያንስ ኮክቴል እናደርግልሻል ማለት ጥር 3 ነው ጥር 4 ነው ቆም በጣም ክራውድ የሆነበት ቀን እዛ ልጁ መጥቶ በቃ ኮክቴል ይሰራል። አረ ኮክቴል እንዴት አድርጌ እሰራለሁ አላቅልህም አለኝ። የሁሉ ሰው ድራሃል ኮክቴል አድርግ ተባለ። ከዛ ሙዚቀኛሽ የተወሰነ ሙዚቃ ነበረ። ኪቦርዲስቱና ጉራጊኛ ዘፋኙን አላውቅም፣ ጉራጌዎች ናቸው ሰዎቹ። እዛ ሄድን በአንዱን ገጠም ምናምን ነገር ሻይ ልንጠጣ ረጅም ሰዓት ስለሆነ ይደርሳሉ። ኪቦርዲስቱም ጉራጊኛ ዘፋኙ ይደርሳሉ ኮክቴሉ ላይ ማለት ነው። 10 ሰዓት ተኩል ነው የሚጀምረው። 11 ሰዓት ሙሽራ ይመጣ ነው እስከ ማታ 2 ሰዓት ምናምን እስከ 3 ነው የሚቆየው። እዛ ልጆች እኔ አላውቃቸውም ታኮ አድርገዋቸው ነው። እዛ የሆነ ቤት ስንገባ የሆነ ሊስትሮ ልጅ አቡሼ በእናትህ ሙሽራ ሲመጣ ንገረኝ አልኩት። አረ አራዳ ልጅ ጣጣ የለውም ግቡ አለም ማለት ነው። ከዛ ልቤ ይመታል የሚታወቅ ነገር የለም። ሄጄ ሊስትሮን አቡሼ ሙሽራ ሄደ እንዴ ስለው አረ ፍሬንድ ቆያር እንዴ አለኝ። አረ ሙሽራ ገባ ስል ውሃ በጆሮ ላይ ከተታል አሉ። ተንደርድረን ስንደርስ ሚዜና ሙሽራ ተደግፈው ይስቃሉ እና ህዝቡ ይስቃል። ስንገባ ጉራጊኛ ዘፋኙ እየዘፈነ ነው። እግዚአብሔር ይስጥህ በዚህ አጋጣሚ ጥሩ ነገር ነው ያደረገልን። ጨንቆት ነው እኛ ስልካችንን ቢያል ቤቱ ደግሞ ኔትወርክ የለውም ለካ ሙሽራዬ የወይና በባይ ሙሽራው እንኳን ደስ ያላችሁ የአብርሃም የሳራ እናቶችን ሊባራ ይሁን ጋብቻችሁ እንዲህ ነው ጋብቻ። እናቶች እሪ ይባላል እልል ይባላል ነው እኮ እሪ። እዛ ድራመሩን ተደግፎ ቀረ በቃ መምታት አቅቶት ማለት። እዛ ኪቦርዲስቱ ያው ጨንቆት ነው አያውቅም። ሳክስፎን መንፋት አልቻለም። በዚህ ውስጥ ይሞክራል እየሳቅ ሲዞር አላየኝም። እኔ በጉራግኛ ያደረኩት አይደል እሱ አላረሰው ከሰርግ ላይ ነፍሳን ይማሩ ለይኩን አለይኩም ጎበዝ ዘፋኝ እኮ አቤት አቤት ለይኩን እኮ ሲፎግር ቀብሰቱ ምንድን ነው? አንተ በልብስ ነው በሆነ ነገር ምን ለይኩን የሆነ ነገር ተናገረ። ምንድን ነው? ምን እሱ የማይናገረኝ ቀን አለ። እኔ አንድ ቀን የማስታውሰው ለትግርኛ ዘፋኝ ቀብስትልኝ ብዬ ሰጠሁት። ክረምት ነው ትግርኛ ዘፋኝ ብዙ ቦታ ስለምትይዝ ማለት ነው። ኧረ አለን የማውቀው ዘፋኝ መምረቅ ነው። ተቀበለኝ ቀብዱላ ካትቶታል። እዛ ጊዜ ውስጥ ደርስ ኧረ ትግርኛ ዘፋኙ ማናገር ፈልጋለሁ እንደዚህ እንደሚመስለው እና እኔ ድማም ብሎ መሸዋል ከይዞኝ ሄደ። እንትና የሚባል ዘፋኝ ስም አንድ ሰው የለብዝ እዛ የትግሬዎች ቤት ነበር ያንዴ እዛ ማለት ነው። በጣም ዝናብ ቀጥቅጦኛል። ታክሲ ውስጥ ገባ። ቆይ ትግርኛ ዘፋኝ እሱ ብቻ ነው እንዲ ያለው ስለው እሱ ብቻ ነው ያለው። የት ሄዱ ሌሎቹ ስለ ሁሉም ታጋይ ሆነዋል አለ። አንድ እሱ ብቻ ነው እግዚአብሔር በቃ የለይኩን ጨዋታ በጣም ፈጣን አይደለ። ኮሜዲያ ማህበር እኮ እነ እንትና ወስደውት እኔ ነበርኩ የዛን ቀን። የቱን ጨዋታ ያዙት ሙሉ ቀን ነው አይደለ። ምኑን ትይዘዋለህ? እሱ የተለየ ሰው እኮ ነው። እንትን እኔ የምጠይቅ ይመስለው ጠይቅ። ወደ አንተ ደግሞ እንምጣና በህይወት ውስጥ እንደው ከባድ ፈተና አጋጥሞህ ያውቃል? እንደ ማንኛውም ግን በጣም ይሄን ያህል ከባድ አለም። እግዚአብሔር አለኝ እኔ ለሁሉም ሰው እግዚአብሔር አለ። ግን በህይወት ውስጥ አንዳንዴ በጣም የሚያስከፋ ተስፋ የሚያስቆርጥህ እንደ ሰው ብዙ ነገር ይኖራል አይደለ። ግን ስላሴዎች ሁሌ እነዛ ትላለህ። ስላሴዎች በፈተናው ስታልፍ ምን አበረታ? አሁን አልከኝ። ለነገሩ በቃ እግዚአብሔርን የሚያበረታ አይደለ። ከዛ ውስጥ ግን እንደዚህ አውጥቶ ትልቅ ቦታ ላይ ከፍ ያደርጋል። ትልቅ ስኬት አሁን የምለው እኔ ቤተሰብ መመስረቴ ነው። ያው ወደ ስኬት ልንመጣ ነው። ስኬት ለአንተ ምንድን ነው? ለቹቹ ስኬት ማለት ሰው ህልሙ ላይ ሲደርስ ነው። ይነስ አንተ ብቻ ደግሞ ያሰብከው ብቻ ሳይሆን እግዚአብሔር አምላክ የፈቀደልህ። አንዳንዴ በህይወት ይህንን ማሳለፍ ያለብኝ ያልከውን ነገር ሁሉ አይ እግዚአብሔር ነው የሚያውቀው። በዛ መንገድ ብትሄድ ኖሮ ወይ አንተ መጥፊያ ሊሆን ይችላል። እሱ የወሰደህ መንገድ ነው ስኬት ማለት። ግን በተሰጠ መንገድ ላይ ጠንክሮ መስራት ነው።
አሳክቼዋለሁ ያልከው ነገር የለ? በህይወቴ ልጆች መውለዴ በጣም ጥሩ። በጣም አይደል? ማራማየት እስኪ ስማቸው ማራማየት በኃይሉ፣ ሚኪያስ በኃይሉ፣ ካቸዋለሁ አሜንዬ በኃይሉ፣ እናትየው መቅደስ አሳምነው፣ ባልየው እኔ ነኝ በኃይሉ ዳንኤል እባላለሁ። አከራይ ልንገርህ እንዳንተ በአንተ ውስጥ እያለፈች ነው ማረማየት። አሁን እንትን ቤተክርስቲያን ቲያትር ትሆናለች። እሱን እኮ ነው መነባን ምናምን ይዛ አይደለ ሰንበት ትምህርት ቤት ያስተምሯታል። በጣም ደስ ይላል። እያገባደድን ነውና እንደውም ትንሽ ወደ ሙዚቃው እንምጣና እንዳጨርሱ እንጂ አልጨርስም እናደርጋለን ብላችሁ ጠርታችሁ አጨርሱ። ግድ የለም። አሁን ልትሰራቸው የምታስባቸው ሙዚቃዎች ወይም ፊልሞች አሉ? አሁን እንግዲህ እንደ እግዚአብሔር ፍቃድ ግጥምና ዜማው ቴዲ አፍሮ ነው። ስማገኘው ነው ሙዚቃውን የሰራው። ሊድ ጊታር ሳሚ ሽሉ፣ ሳክስፎን ዘርዬ፣ ቤዝ ጊታር ሉሃም ማሪ፣ ማስተሪንግ ጋሻ በጋዝ ወይ ራሱ ቢሎ ናም እንደዛ ነው። የሚወጣ ዘፈን አለኝ አለ በቅርብ ነው የሚጠብቀው። ቪዲዮ ትንሽ ብዙ ብር ያስወጣል። ለሱ እንግዲህ ወደዚህ ያልን ነው። እንደ እግዚአብሔር ፍቃድ አሪፍ ይሆናል ብለን እንገምታለን። ኢትዮጵያ ላይ ከኋላ ኮረስ ነበር ካል የቴዲ አልበም ላይ ሙሉን ጎጃምን፣ ጎንደርም ሁሉን አንዳንድም ዘፈንም አብረን ዘፍናል። እንግዲህ እግዚአብሔር ረድቶኝ አይማ እኔ ነው ይውለው እስቲ እሱ ዋናው ነው የሚዘፍነው። አንተ ማማ እኔ በማማ ሌላ ሰብልዬ ላይ ማለት ነው ከኋላ ሰብልዬ እኔ ተመስገን በብዛት ግን ይሰማል የኔ ድምፅ አይደለ? እንደዚህ አይነት አልበም ላይ ከጀርባ መኖር በጣም ትልቅ ዕድል ያበረታታል። እሱስ ቴዲሻ ወንድም እኮ ነው። ብዙ ስራ አብራችሁ እንደምትሰሩ ትነግረኛለህ። አሪፍ ሰው በጣም ወንድም ነው። ከዚህ ቤትም ስለተናገርኩት እንደው አሁን በዚህ አልበም ወይም ደግሞ ሙዚቃ ላይ ሰክሲድ አድርገሃል። የሚወጡ ባለፉት ያው በስራ በኮሜዲው የሚሆን በሙዚቃው ነው። አሁን ደግሞ የሚጠበቀው አለ ፒክ ያደርገኛል ብለህ ታስባለህ? እዚህ ዘፈን ያደርገኛል አይደለ? እርግጠኝነት አንድ ረጅም ዓመት ነው እኔ የታሸው። ሁሉም ዘፋኞቹ የሚወዱት ነው። ግርማ ተፈራ በል፣ ጎሳዬ ተስፋዬ በል፣ ሁሉም ይህ ዘፈን ጨርሰው ሁሉም ሙዚቀኛ እየደወለ ኧረ ልቀቁት ነው እንባለው። እግዚአብሔር ደግሞ ይጨምርበት። አንተ ብቻ ስለሰራለሁ ከሱ ከላይ መፍቀድ አለበት። በአንተ እኩያ ላሉት ሙያተኞች ማለት ስንት ዓመት ማለት አንተ ነው ባወዳደረ እነሚል ጋብላ ምን ኃይለ ሥላሴ ፍሏ ምን እያለን የምትለኝ ቀዝቃዛ እያለ ፍሏ ቀዝቃዛ እያለ እኮ ነው የምታውቂው። እግዚአብሔር እኔ እኮ እንዳንተ እኮ ታሪክ የሚያክሱ ሚዲያው የለውም። ታሪክ በጣም ነው የምታውቀው። በሙያ አጋሮች ላይ ለወጣቶቹ ለወንድሞች የምታስተላልፈው ምን መልእክት አለ? በጣም እሳት የሆኑ ሙዚቀኞች መጥተዋል። በጣም ጎበዝ አይደለም አንተ ልታስተምራቸው ከእነሱ ለምትማረው ብዙ ነገር አለ። ከታችም ላይ የመጡት ልጆች በርቱ ነው የምለው። ትግል ይኖረዋል፣ ልፋት ይኖረዋል፣ አድካሚ ነገር አለ። እኔ ለመናገር አሁን ብቃት የለኝም። በጣም የምፈልገው ደረጃ ላይ አይደለም የደረስኩት እና ለማንም ሰው በርቱ ነው የምትለው። ህልም ላይ ትደርሳለህ። ተጨማሪ ግን ስራ ትፈልጋለች። አርት ብትችል ትንሽ የሱቅ ቢኖር ተጨማሪ ስራ እንጂ ብቻውን ኪነ ጥበብ ከባድ ነው። አንዴም ደግሞ ከወጣ መመለሻ የለም። በብዙ ነገር ቢዚ የምትሆነው በብዙ ነገር ግን ብዙ አሁን አርቲስቶችን ስታይ ምን አስዋሸናል? ለምን እንወሻሻለን? ምንድን ነው መወሻሸት የሚያስፈልገው? ማን እንደዛ እኔ አልወጣኝ ጋሻላው አንድ ሙዚቀኛ ነው አሉ እንደው ስሰማ ማደያ ገብቶ ያኔ ነዳጅ ርካሽ ነበር። ሙዚቃውን ከፍቶ 100 ብር ሰጥቶ ቀዳል ያምናለሁ የሆነ ባለሀብት ነው። መልስለታል። ለምን አምስል ፉል አድርጉለት ነው። ኧረ ያስፈልጋል እንጂ አንተ ሞታ አበባ ከምገዛ ነዳጅ ብሞላል ይሻላል። እሱን ማለት ነው። ቹቹ መቼም ብዙ ተጫወትን።
በኪነ ጥበቡ ላይ ሁሉም ላይ ያለ እውነት በኮሜዲያኑም አለ፣ በሙዚቃውም አለ፣ በፊልሞቹም አለ እና ከነሌኩን ጋር ብዙ ሰርታል። ሰርግ ላይ የማይረሳ ትዝታዎች ላይ እስቲ አጫውተኝ እስቲ። ላይኩ በየቀኑ ነው ሰው የሚናገር ነፍሱን ይማረውና ቅዳሜ ቀን ቀብድ ሰጥቼው ማለት ሰርግ ሰርተን በቃ አደራ እንግዲህ እንዳታምሹ ላይኩናም ቢሆን ችግር የለውም ብሎኝ ከሚስቱ ጋር ነው ሄደው አደረ። በምን እንደተጋጩ አላውቅም። እሑድ ቀን ትልቅ ሰርግ አለበት። ሲመጣ ቡጭርጭር ብሏል። ምንድን ነው ላይኩን ስለው ባለቤት አይሎጋ ብላብኝ ነው አለ። ማስወጫ ማለት ነው። በጣም ፎጋሪ ነው። እንትን አይወድም በነገራችን ላይ ፖሊስ እሱ እና ፖሊስ አይወድም። ፒያሳ እዚህ ጥግብ ብሎ ሄዷል፣ ጠጥቷል ማለት ነው። ከዛ ሰፈር ሲደርስ ፍተሻ አለ። በጆሮ ሄጄ ምን ጠፍቷችሁ ነው ብሎ ጠየቃቸው ፖሊሶቹ። የጠፋንን ፈልገው ነው ብሎ አለ። አዎ ስላለ ቀጥቅጠው ጭቃ ያልነካው ምላሴን ነው አለ። ብብቴ ስብሉ ድንጋይ አለ አለ። ከዛም ተፈትሾ አልፏል አለ። ምን እንደቃማ አላውቅም እንደዚህ ብሎ ቆሟል አለ። 100 ሜትር የሆነ ነገሩን ሲመጡት ተንደርድረው እኔ ጋር መጣል። ልጁ ሲመጣ እኔን የሚመቱን ፖሊሶች ግልብጥ ብሎ ሄደው እሱን መቀጥቀጥ ጀምሯል። ደምንም ግድግዳ አግኝቼ ደገፍ ስላለ ለካ ያልመታኝ አንድ ፖሊስ ነበር አለ። ተንደርድሮ መጥቶ ወዲህም በቦክስ ሲመታኝ ብስ ብዬ ሳገሳ ዋ ተስማማር አለ። የመጨረሻው መጪ ማለት ነው። እስቲ ሌላ የእሱ ብዙ ነው። የእሱ ብዙ አትይዘውም እኮ አይደለ? እኔ ጀርባዬን ክለብ እኮ ስሰራ እኮ በቃ ታሜ በቃ ተው ምናምን ተብሎ እኮ ነው። እንዴት በጣም ነው የሚያወራው። እዛውን የሚፈጥረው ለመቀለድ የመጣ ሰው እኮ አለም እኮ እሱ ዝም ብሎ ላይፉን ነው የሚያወራው፣ ግን በቃ አይፋታም። አንዴስ ቆይ እሺ፣ ከአንድ ጓደኛ ዲያስፖራ ነው ከውጭ መጣና እዛው ፒያሳ ስሙን መግለጽ አያስፈልግም የሆነ ክለብ ገባችሁ አይደል? እንደዚህ እቺን አጫውተኝ እስቲ ጁጁ። አይ 11 ሰዓት አካባቢ ላይ እሺ፣ ቤቱ ስሙ መናገር አያስፈልግም። እዛ እንገባለን። 11 ሰዓት ማለት ወደ ማታ ማለት ነው። የምታምር ልጅ ከየት እንደመጣች አናውቅም። መውረጃው የለም ፒያሳ ከዶሮ ማነቂያ ወደታች መውረጃው ወደ ማዲያው ብኔ እንደዚህ ሰውነትም እንደዚህ ፎግሯት ይዟት ገባ ማለት ነው። እሷ እዛ ገብታ የምታዘው ያን አማሩ ላም ሲታዘዝ እኛ ብዙ አናረፍም። ቢራ ነው የምጠጣው፣ እውነት ለምን ወይ ብላክ ነው የምጠጣው። የምታዘው መጠጥ ሁሉ እዛ ፒያሳ ላይ የለም። አንዳንዴ ልጁ ነው። ከዛ ልጁ ከእሷ ጋር ስለሆነ ዲያስፖራ እንግዲህ አስብ ፓርኪንጉን ሰርቶ ነው የመጣው እና ሂሳብ ስንል ለእኛ እኮ 5 ቢራ ነው ያመጣልን። አንተ ጋር 15 አንተ ጋር 14 ነው የሚለን። እንዴት ማምስ ነው እንዴ? ምንድነው ከፋላር ዝማትም እንዲሆን ይላል ማለት ነው። እዚህ የሆኑ ሰዎች ልክ እንደኛ የተዋት መጥተዋል። እንትን ኮብራ ነው ይዟል መኪና። ሹኩቻ ውስጥ ናቸው ማለት ነው። እዛ የሆነ ቀን ስንሄድ ይዘዋት ሄደዋል። እንዴት አለሽ ሲደውል ስልኩ አይሰራም። አንዱ መጥቶ ይዘዋት እኮ ሄዷል። እነማን እሺ ተራደደ። ልጁ ሌላ የሚያጭበረብርን ቢራ እየጠጣን ነው። እሱ የእሱ እንዴት እየጨመረ ሲመጣ አይ በቃ ቤትን ቀይር ማን ብዬ ና ሂሳብ ስለው አንተ ጋር 16 አላል። ገና እኮ 3 ነው የሚጠጣን። እንዴት በቃ አንተ ጋር 8 እሱ ጋር 16 አለ። ሁለቱም በሰው ነው የሚልክልን። ከዛ ትናገራለህ ተናገር ማን ብዬ ኪሴ ስገባ ልከፍል ነው ዛሬ አለኝ። አንተ ነው አለና እኛ ስንወጣ ጋጭተን የምንከፍለው እና አሁን አፍና ጥቅፍት ሂሳቡን ንገረኝ ስለው የሆነ ነገር ሲሳደብ አልሰማሁትም። ልም በቦክስ አድርገው ማብራት አብሮ ማብራት ሲበራ ሁለታችን ሞቶ ነው ቆመናል። አንተን የመታኝ የፒያሳ ጉድ እኮ ያልኩት ፒያሳ አገኘሁት እኮ በንጋታው ልጁን። አንተ ታጭበረብ ምናምን እንዳትሰነዝር አለኝ። እንዲህ በምን ምሳሌ እበላለሁ ነው በምን ትልል ነው አለኝ። አንተ በቃ እውነቱን ነው የነገረኝ። አይደለ ስትመጡ ሰርጌ ነው አለ። በቃ ዲያስፖራ መጣ እንዴ እኔ ደግሞ በጆርጂ እነግረዋለሁ እኮ አንተ ፓርኪንግ ሰርተህ ተመጠፍጠፍ አለብህ። አንተ ይህ ቀረ ይህን አላልኩትም ይህን አላጫወትኩም የምትለኝ ነገር ካለ እስኪ ንገረኝ። እኔ አሁን እንደዚህ ሶሪ ሁሉም ሰው ማመስገን እፈልጋለሁ። ከእናቴ አበራሽ ታምሩ
ልጆቼ፣ ባለቤቴ፣ በዚህ ሙያ ውስጥ ያሉ ሰዎች ከቤተሰብ ውጭ ደግሞ አብሮ ያሉ በጣም የሚገራርሙ ጓደኞች አሉ። በጣም ለእኔም ስራ መሳካት የማጠበቁ ከጀርባ ሆነ ብዙ ነገር የሚያደርጉ ልጆች አሉ። እገሌ ከገሌ ብዬ አልጠራም፣ ማመስገን እፈልጋለሁ። ዋናው ደግሞ ስላሴን አመሰግናለሁ። ጤና ሆነ እሰራለሁ ማለት በራሱ እግዚአብሔር ማመስገን አለብህ። ልክ አይደለም? ስለዚህ እግዚአብሔር ይመስገን። እናንተም ማክበራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። አንተ ደግሞ ምን ቀረ ትላለህ? እስኪ እንግዲህ ከቹቹ ጋር ምን ቀረኝ? እንግዲህ በጣም ብዙ ጨዋታ ተጫወትን። ያለን እውቀትን በጥበቡም በኮሜዲውም ፊልም ላይ ያለውን ነገር ያው ለእኔም ከካሜራ ጀርባም ላሉት ከእንደገና ደግሞ ለሚመለከቱት ነው እዚህ ከኛ ከኪሎድ ፕሮዳክሽን ጋር ይህን ሀሳብን ጨዋታን ለዛ ቁም ነገርን ስላጫወት ግን እኛም እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በርቱ። በፈለጋችሁት ስራ አብሬ ነኝ። ውድ ተመልካቾቻችን ከባይሉ ዳንኤል ቹቹ ጋር ያደረግነው ጨዋታ በዚሁ ያበቃል። በሚቀጥለው በሌላ ፕሮግራም ቹቹ ብዙ ጨዋታዎች፣ ብዙ ቀልዶች፣ ብዙ ቁም ነገሮች አሉትና ያው ቃል ይገባልናል ስለሚገናኝ አሁን በኪሎድ ፕሮዳክሽን እየተዘጋጀ ያለውን የሳቅና ቁም ነገር ፕሮግራምን ሼር፣ ሰብስክራይብ እንድታደርጉ እየአሳወቅን ቹቹ በጣም እናመሰግናለን። ሰብስክራይብ ያድርጉ። እንዲህ ለፍታችሁ የሚያምር ስቱዲዮ እንደዚህም ፕሮዳክሽን አዘጋጅታችሁ ሰው ቢያደርግ ደስ ይለኛል። ለኪነ ጥበብ እኮ ትልቅ አስተዋጽኦ እኮ ነው የሁሉ ነገር ፈሶበት። የኛም ፕሮግራም የደረሱት የጠፉትን ነው እና እዚህ እያቀረብን የምናጠይቀው ሰምቻለሁ። አሪፍ ነው፣ በጣም አሪፍ ነው። ሁሉን እንደ በጣም ትልቅ ስራ ነው የጀመራችሁት እና እግዚአብሔር ከእናንተ ጋር ይሁን። አሜን። እኛም እናመሰግናለን።